ምናልባት እርሶ ድርጅቱን ብዙ ላይ ያውቁት ይችላሉ። ምክንያቱም እዚህ ገንብተናል ቤት ግዙን እያሉ ወደ ሚዲያ ብዙ ለማስታወቂያ ብቅ አይሉም። ዛሬ የተገኘሁት ጃምቦ ሪል ስቴት ሄድ ኦፊስ ውስጥ ነው። ጃምቦ ሪል ስቴት እንግዲህ በዚህ መጋቢት ወር በመጪው 24 የሚጀምር ኤክስፖ አዘጋጅተዋል። በዚህም ኤክስፖ ላይ 3 ሳይቶችን ለደንበኞቹ አናውንስ ያደርጋል። ከዛ በተጨማሪ ደግሞ ከ10 እስከ 20% የሚሆን ዲስካውንት ቤቶቹ ላይ አድርጓል። ስለዚህ ተመልካቾች ይህን ተጠቃሚ እንድትሆኑ መረጃውን ለማድረስ ወደ እነሱ ብቅ ብያለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ናችሁ? እንዴት ነሽ? አመሰግናለሁ በጣም ዜናውን ሰምቼ ነው የመጣሁት። ጃምቦዎች እንግዲህ ድብቅ ብላችሁ ነው የምትሰሩት። ብዙም ወደ ሚዲያ ብቅ አትሉም፣ ግን ብዙ ስራ ሰርታችኋል። አሁን በመጪው 24 ደግሞ የሚጀምር ኤክስፖ አለ። ዲስካውንቱም ቀላል የሚባል አይደለም። እሱን ስለሰማሁ ነው እንግዲህ ብቅ ያልኩት። ራስሽን ከማስታወቅ ጀምሪልኝና ወደ መረጃው እንሄዳለን። አመሰግናለሁ። አመለወርቅ እባላለሁ። የጃምቦ ሪል ስቴት የሽያጭ አማካሪ ነኝ። እርግጥ ነው ጃምቦ ሪል ስቴት በአሁኑ ሰዓት ኤክስፖ አዘጋጅቷል። ከመጋቢት 24 እስከ 26 ለ3 ቀን የሚቆይ ኤክስፖ ነው። እንዳልሽው ጫን ያለ ቅናሽ ይኖረናል። ከ10 እስከ 20% ድረስ አዳዲስ ሳይቶችንም በዛው እናመጣ ነው። በጣም ቆንጆ። ስለዚህ እስቲ ስለ ጃምቦ ለማያውቁ ተመልካቾች ምን ሰርቷል ከዚህ ቀደም፣ ማን ነው ጃምቦ የሚለውን በተወሰነ ንገሪኝና ወደ ኤክስፖ ሳይቶቻቸው የት አካባቢ እንዳሉ እነሱን ደግሞ ታደርሽልኛለሽ። መልካም። እንግዲህ ጃምቦ ሪል ስቴት ሪል ስቴት ስራው በፊት ለ28 ዓመት ያክል በኮንስትራክሽን ዘርፍ ላይ ሲሰራ የነበረ ድርጅት ነው። በዛ ጊዜ ከ1000 በላይ ቋሚ ሰራተኞችን እና ከ100 በላይ ፕሮጀክቶችን ሰርቶ ያስረከበ ነው። እንዲሁም ከሀገር ውጭ ሱዳን፣ ደቡብ ሱዳን፣ ዩናይትድ አረብ ኤምሬት፣ ኮንጎ እና ኡጋንዳ ስራውን አጠናቆ ያስረከበ ድርጅት ነው እና ወደ ሪል ስቴቱ ስራ የገባው ከ9 ዓመት በፊት ነው እና ባለው በ9 ዓመት ቆይታ 16 ፕሮጀክቶችን ሰርቶ አስረክቧል። በዛም ከ900 በላይ አባወራዎችን የቤት ባለቤት ያደረገ ትልቅ ግዙፍ ድርጅት ነው። በጣም ጥሩ። እንግዲህ አሁን ላይ ከእናንተ ቤቶችን መግዛት የሚፈልጉ ተመልካቾች የት አካባቢ አለ? መልካም። እንግዲህ ጃምቦ ሪል ስቴት ሙሉ በሙሉ ከተጠናቀቁ እስከ 2 ዓመት የሚረከቡ ፕሮጀክቶችን ይዞ መጥቷል። ያም ወደ ቀራኒዮ፣ አዋሪ ሙሉ በሙሉ የተጠናቀቁ ፕሮጀክቶች አሉ። ቦሌ 3 9 የሚሆኑ አፓርትመንቶች ይቀራሉ። ሙሉ በሙሉ ሽያጭ እየጨረስን ነው። በ6 ወር የሚረከቡ ናቸው። ቀሪዎች እንደ ቫቲካን፣ ሳር ቤት ቫቲካን ያሉ ሳይቶቻችን በ1 ዓመት የሚረከቡ ናቸው። ጎተራ ላይ በ2 ዓመት የሚረከቡ ብሎም አሁን አዳዲስ ሳይቶች ይዘን መተናል ማለት ነው። እንግዲህ የምትገነቧቸው ቤቶች ምን ያህል ዘመናዊ ናቸው? ኮምፓውንድ ናቸው ወይስ ተናጥል ህንፃዎች ናቸው? ህንፃዎች ውስጥ ምን ያሟላሉ? የንግድ ሱቆች አሏቸው ወይስ መኖሪያ ቤት ብቻ ናቸው የሚለውን እስቲ ስለምገነቧቸው ህንፃዎች በተወሰነ ንገሪኝ። መልካም። እነዚህ ህንፃዎች የተለያየ አይነት የህንፃ አሰራር ነው የሚኖረን እንደ ፕሮጀክቶቻችን። አሁን ለምሳሌ የጎተራው ሳይታችን መኖሪያ ቤቶችን ብቻ የያዘ ሬዚደንሻል ነው የሚሆነው። አሁን ከምንለቃቸው ደግሞ ካዛንቺስ ላይ የምንለቃቸው ሚክስድ ዩዝ አፓርትመንት ነው። መኖሪያ ቤቶችንም ሱቆችን ቢሮንም ያካተተ ነው የሚሆነው። በሳይዙ እናም በአገልግሎቱ ለየት ያለ ነው የሚሆነው። በዘመናዊነት ያው ጃምቦ ሪል ስቴት አይታማም። ብዙ ጊዜ አፓርትመንቶቻችን በቂ የሆነ ፓርኪንግ ኤሪያ ይኖራቸዋል። ሊፍቶቻችን ሰፋፊ ናቸው። በጣም ብዙ ሊፍቶች ይኖራቸዋል። ለምሳሌ የቫቲካኑ ሳይት ብንወስድ 7 ቤዝመንት ፓርኪንግ ኤሪያ ነው ያለው። 5 ሊፍቶች አሉት እና ልክ እንደዚሁ ሌሎችም ሳይቶቹ በዛ ያለ ሊፍት እና ፓርኪንግ ኤሪያ ይኖራቸዋል። ግራውንድ ዋተር፣ ባክአፕ ጀነሬተር፣ ግራውንድ ዋተር፣ እነዚህ ደግሞ መሰረታዊ ነገሮች ናቸው እና እነሱ አይታለፉም ማለት ነው። በጣም ጥሩ። ከባለስንት ቤታ ጀምሮ ነው እናንተ ጋር መኖሪያ ቤቶችን ማግኘት የሚችሉት? ካሬስ አማራጭ ሰፋ ያለ ካሬ ነው የሚገነቡት ወይስ ጠበብ ያለ ነው? አሁን ላይ በተለይ ለሽያጭ ክፍት ካረጋችሁት መሀል ከባለስንት ካሬ ጀምሮስ ማግኘት ይችላሉ የሚለውን እስቲ በተወሰነ ነገር። መልካም። ጃምቦ ሪል ስቴት ተመራጭ የሚያደርገው አንድም የካሬ አማራጮቹ ናቸው። በጣም ሰፋፊ ካሬ አማራጮች ይኖሩናል። አነስተኛ ካሬ አማራጮችም ልክ እንደዛው ማለት ነው እና ከ69 ካሬ ጀምሮ እስከ 179 ካሬ ድረስ የካሬ አማራጮች አሉት ፕሮጀክቶቻችን። ከባለ 1 እስከ ባለ 3 መኝታ ድረስ ማለት ነው። የተለያዩ የመኝታ አማራጮችን ይዘን የመጣ ነው ማለት ነው። በጣም ጥሩ። ስለዚህ አሁን ዲስካውንት ያደረጋችሁባቸው ሳይቶች የት አካባቢ ነው የሚገኙት? ኦኬ፣ አዲስ ያወጣናቸው 3 ሳይቶች ናቸው። እነሱም ካዛንቺስ፣
ኢሲኤ አካባቢ በ50 ሜትር ርቀት ውስጥ። ሁለተኛው ኦሎምፒያ አንድ ገንብተን የጨረስንበት ቦታ አለ፣ እዛው አካባቢ ነው። ኦሎምፒያ 2 ሳይታችን ነው የሚሆነው እሱ። ሶስተኛው ደግሞ ጎፋ ነው። የጎፋው ከሶፊያ ሞል በስተጀርባ ነው የሚሆነው። ከነዚህ ከሶስቱ መሃል ለየት የሚለው የካዛንቺስ ሳይታችን ነው። በሳይዙም ከሚያቀርበው ነገርም አንፃር ጃምቦ ሪል ስቴት ከሚያስገነባቸው ግዙፍ የሚባለው አፓርትመንታችን ነው የሚሆነው። ሚክስድ ዩዝ ነው። ቢሮ፣ መኖሪያ ቤት እና ሱቆችን የያዘ ነው የሚሆነው ማለት ነው። ስለዚህ እነዚህ ላይ ነው ኢንቨስት አድርገው የቤት ባለቤት መሆን የሚችሉት። እኔ ጃምቦ ለየት ይልብኛል። በመግቢያም እየተናገርኩኝ ነበር፣ ብዙ በማስታወቂያ አናየውም። ለምንድን ነው ድብቅ ብላችሁ መስራታችሁ? እና ደግሞ ምንድን ነው ለየት የሚያደርገው ነገር? እስኪ እሱን አያይዘሽ ንገሪኝ። ማለት ነው ብዙ አይወራለትም፣ ግን በጣም ብዙ ስራዎችን የሰራ ትልቅ ግዙፍ ድርጅት ነው። በነገራችን ላይ ጃምቦ ሪል ስቴት ሲነሳ የማስረከቢያ ጊዜ ነው ቀድሞ የሚነሳው። ማስረከቢያ ጊዜ ውላችን ላይ የምናስረክብበትን ቀን ጭምር ጠቅሰን ነው የምንዋዋለው። ለምሳሌ የቫቲካን ሳይቱ ሰኔ 30 2019 ላይ ነው የሚያስረክበው። ያ ደግሞ ውል ላይ ይጠቀሳል። ልክ እንደዚህ የጎተራ ሳይቱ ጥቅምት 30 2020 ላይ ነው የሚረከበው። ያ በዛ በተባለበት ቀን ከዛም ቀደም ብለን የምናስረክብ ይሆናል ማለት ነው። ማስረከቢያ ጊዜ መቼም መደራደሪያችን አይደለም። ለዛ በብዙዎች ስለምንመረጥ ብዙ ማስታወቂያ ይሰራበት። እንግዲህ አሁን ኤክስፖ አዘጋጅታችኋል። እሱን ሹክ ተብዬ ነው ብቅ ማለት ምክንያት አሁን በ24 መጋቢት ነው የሚጀምረው። መቼ ነው የሚጠናቀቀው? ኤክስፖ ላይ ለመሳተፍ ምንድን ነው ማድረግ ያለባቸው? በዛ ኤክስፖ ሲሳተፉ ምን የተለየ ነገር ያገኛሉ ተመልካቾች የሚለውን ግልጽ አድርጊልኝ። መልካም። ጃምቦ ሪል ስቴት አሁን ያመጣ ነው አዲስ ኤክስፖ አለ። እሱ ከመጋቢት 24 እስከ መጋቢት 26 ነው። የአዋሪው ሳይታችን ላይ ነው የሚሆነው ኤክስፖ። የሚጠበቅባቸው ቀድሞ መመዝገብ ነው። ከቀድሞ ይመዘገባሉ። ከ10 እስከ 20% ዲስካውንት ይደረጋል። እንደነገርኩሽ እነዚህ አዳዲስ ሳይቶች ላውንች የሚደረጉት በዛን ዕለት ነው ሽያጫቸው የሚጀመረው። የእድሉ ተካፋይ እንዲሆኑ ደንበኞችሽን ጋብዣቸው ይችላል። መልካም። እንግዲህ እኔ ደግሞ ሳይቶቹን እያሳየሁኝ በምን ያህል ካሬ ላይ ነው ያረፉት እነዚህ ቤቶች፣ ዋጋቸውስ ምን ያህል ነው የሚለውና ሌሎች መረጃዎችን ያከፋፈል ሂደቱን ጨምሮ በምን ያህል ጊዜ አጠናቃችሁ ለማስረከብ ነው እቅድ የተያዘው የሚለውን ወደ ተመልካቾች ማድረስ ፈልጋለሁ። እዛ መረጃ የሚሰጠኝ ሰው ይኖራል ሳይቱ ላይ? መልካም። የሳር ቤት ቫቲካን ሳይታችን ላይ አንድ ባልደረባችን ያሳይሻል። በአንድ ዓመት የሚረከብ ፕሮጀክታችን ነው። ወደ 60% ግንባታው የተጠናቀቀለት ነው። በደንብ ሳይቶቹን እና የካሬ አማራጮቹን ሲያሳይሻል። መልካም፣ አመሰግናለሁ። ስለጎበኘሽ ነው። አመሰግናለሁ። ሰላም፣ እንዴት ነህ? እንኳን ደህና ቆየህ። እንዴት ነህ? እግዚአብሔር ይመስገን። ቢሮ ላይ የተወሰነ መረጃ ነግራኛለች። አሁን ስላለበት ፕሮግረስ፣ ዋጋውን፣ የካሬውን አማራጭ ደግሞ ባልደረባዬ ይነግርሻል ብላ ወደዚህ የላከችኝ። እንግዲህ ራስን ከማስተዋወቅ ጀምር። እሺ፣ ዮሴፍ እባላለሁ። የጃምቦ ሪል ስቴት የሽያጭ አማካሪ ነን። እንግዲህ ጃምቦ ብዙ ስራዎች እንደሰራ ነግራኛለች። እስካሁን ድረስ እንኳን 16 ሳይቶች ነው ያለችኝ። የት ናቸው ግን እነሱ? እሺ፣ ያው 16 ሳይቱ ሲባል አሁን ግንባታቸውን የጨረስን ግሎባል ላይ ወደ 6 ሳይቶች አለን። ሌላ ደግሞ አዋሬ ላይ 2 ግንባታቸው ተጠናቀው አንዱ የተረከበ፣ አሁን ደግሞ በቅርቡ የምናስረክበው ሳይቶች አለን። ቀራኒው ላይ ያለቀና የተወሰኑ ቤቶች እዛም ላይ አለን። ለሚፈልጉ ደንበኞችሽ ግንባታቸው የተጠናቀቁ ሳይቶች አለን። ሌላው ደግሞ በ6 ወር የሚረከብ ካርታ የተዘጋጀለት ቦሌ መድኃኒዓለም ጋር አለን። ግንባታቸው ሊጠናቀቁ የደረሱ ብዙ ሳይቶች አሉን። ለነሽ በጣም ጥሩ። አሁን የመጣውበት ሳይት የት ነው? ይሄ ሳር ቤት ቫቲካን ከጊብሰና ስኩል አጠገብ የሚገኘው ሳይታችን ነው። ስንተኛ ፎቅ ላይ ነው አሁን ያለበት ፕሮግረስ? እሺ፣ ይሄ አሁን በአንድ ዓመት ከ2 ወር አካባቢ ግንባታውን 5 ቤዝመንት ፓርኪንግ ጨርሰን 8ኛ ፎቅ ላይ ደርሰን አሁን 9ኛ ኮለን እየቆመበት ያለ ሳይታችን ነው ማለት ነው። እንግዲህ አሁን ያለነው ቤዝመንቱ ጋር ነው። በጣም ሰፊ ነው። በጣም ሰፊ ነው። የመኪና ማቆሚያ እስከ ስንተኛ ድረስ ነው? እሺ፣ 5 ቤዝመንት ፓርኪንግ አለው እንዳልኩሽ። ግራውንድ እና አንደኛ የሚሆነው የፓርኪንግ ኤሪያችን ነው። እንደምታየው ሰፊ ነው። ወደ ጎን 1440 ካሬ ላይ ያረፈ ህንፃ ነው። ያው ስታዩ ሰፊ ነው። 2 ዊንጎች አሉት። ስለዚህ ዊንጎቹ እዚህ ጋር ሮድ ሳይድ ብለን መንገድ ቪው ያለው የጧት ፀሐይ የሚያገኝ ለእንደዚህ አይነት ደንበኞች ሮድ ሳይድ አዘጋጅተናል። ሁለተኛው ደግሞ እዚህ ጋር ኮሊደር ልማቱ ጋር በተገናኘ ሪቨር ቪው የምንለው ቪው አለን ማለት ነው። ወደ ኮሊደር ልማቱ ኦኬ። ሰው እንግዲህ ከዚህ ህንፃ ላይም ሆነ አሁን ዲስካውንት የተደረገባቸው ሳይቶች ላይ እንዳጠቃላይ ከባለስንት መኝታ ጀምሮ ነው ማግኘት የሚችሉት? ያለው የካሬ አማራጭ የሚለውን እና ዋጋውን አያይዘን ንገረኝ።
እሺ አሁን ያው እዚህ ጋር ትንሽ ወጪዎች እየተገባደዱ ነው ያሉት። ባለ 2 መኝታ ቤቶች ናቸው የቀሩን አሁን ያለንበት ሳይት ላይ። እዚህ ላይ 128 ካሬ ባለ 2 መኝታ አለን። 152 ካሬ ለሚፈልጉ ሰፋ ያሉ ባለ 2 መኝታዎች እዚህ ሳይት ላይ ማግኘት ይችላሉ። ሶስቲ ካሬያቸውና ዋጋቸውን ንገረኝ። እሺ አሁን እዚህኛው ሳይት ላይ ባለ 2 መኝታ በ138 ካሬ እና ባለ 2 መኝታ በተመሳሳይ በ143 ካሬ አማራጭ አለን። ዋጋቸው ባለ 2 መኝታው 138ቱ በ15.9 ሚሊዮን ብር ሙሉ ክፍያ ነው እየሸጠን ያለ ነው። ያው ከደንበኛ የሚጠበቀው 10%ቸውን መክፈል ነው። ሌላኛው አማራጭ ደግሞ 143 ካሬው ነው። ይሄ ደግሞ 16 ሚሊዮን 400 ሺህ ብር ይሆናል። ለሁለቱም 10% ነው 10% ቅድመ ክፍያ ከፍለው ቀሪውን አንደኛ በግንባታ ሂደት የሚባል አከፋፈል አለን። ግንባታ ሂደት ማለት አሁን 9ኛ ላይ ያለው ከዛ ላይ ተነስተን ቀሪውን ይካፈልና 100% እስኪረከቡ ድረስ መክፈል የሚችሉበት አማራጭ አለን። ሁለተኛው አማራጭ ደግሞ ታይም ቤዝድ የሆነ አከፋፈል አለን። ያው ደንበኛ በሚችልበት በየ3 ወር ይሆናል ወይ በየ4 ወር ወይ በየ6 ወሩ አከፋፈል ላይ ፍሌክሲብል ነው። ስለዚህ በሁለቱም አከፋፈል በፕሮግረሲቭ በታይምም በመረጡት መስተናገድ ይችላሉ ማለት ነው። ደንበኛ በመረጠበት አከፋፈል ስርዓት ሌላ ደግሞ ያው እነሱ በሚመቻቸውም እኛ ውል ልናዘጋጅለት እንችላለን። ይሄን ያህል ፍሌክሲብል ነን ልልሽ ነው። በጣም ጥሩ። ከዚህኛው ሳይት ውጪ አሁን በተለይ ዲስካውንት ያደረጋችሁበት ላይ ፎከስ አድርገን ብናወራ ደስ ይለኛል። ኤክስፖ ላይ ከሚሳተፉት መሀል ቢሆን ሳይቶቹ እና የት አለ ያለውም ደግሞ የካሬ አማራጭና ከባለ ስንት መኝታ ጀምሮ ማግኘት ይችላሉ የሚለው። እሺ አሁን ኤክስፖን በተመለከተ 3 ሳይቶችን ላውንች አድርገናል። እዚህ ኤክስፖ ላይ ላውንች የሚደረጉ ካሳንቺስ ብዙ ዲፕሎማቶች የሚገኙበት ኢሴ አካባቢ ነው። ሁለተኛው ሳይታችን ደግሞ መሀል ኦሎምፒያ ነው። ሶስተኛውን ደግሞ ወደ ጎፋ ከሶፊያ ሞል ጀርባ 3 ሳይቶችን ላውንች አድርገናል። እዛም ላይ እስከ 20% የሚጠበቅ ዲስካውንት አዘጋጅተናል። ስለዚህ እስቲ የሚያገኙትን የካሬ አማራጭ እና ከባለ ስንት መኝታ ጀምሮ እነዚህ አፓርትመንቶች ላይ ማግኘት ይችላሉ የሚለውን እስቲ ንገረኝ። እሺ ካሳንቺስ ሳይታችን ላይ ባለ 1 መኝታውን በ71 ካሬ፣ ባለ 2 መኝታውን በ122 ካሬ እና ባለ 3 መኝታውን በ158 ካሬ አማራጮች አዘጋጅተናል። እዚህኛው ላይ ደግሞ ምንድነው ካሳንቺስ ሳይት ላይ አዲስ ያወጣነው ነገር በብዙ ደንበኞች ጥያቄ ሲቀርብልን ነበረ። ይሄም ምንድነው ሌክዠሪ አፓርትመንቶችን እስካሁን ስንሰራ አልነበረም። ስታንዳርዶችን ነበረ ለደንበኞች ስናቀርብ የነበረው። እዚህኛው ሳይት ላይ ፉሊ ፊኒሽድ የሆኑ አፓርትመንቶችን በጥሩ ማቴሪያሎች ልናቀርብ እንትን ብለናል። ያው ቦታውንም የሚመጥን ኢሴ ጋር ብዙ ሰው ለምንድነው ለኢንቨስትመንት ነው ከ2000 እስከ 3000 ዶላር የሚከራይበት ሎኬሽን ነው። እዛ ላይ ሌክዠሪ አፓርትመንት እየገነባችሁ ነው። ስለዚህ ሌሎች ሳይቶችስ ላይ ሁለቱ የቀሩት ላይ ከስንት ካሬ ጀምሮ ማግኘት ይችላል? እሺ አሁን ኦሎምፒያ ላይ ባወጣነው ሳይት ላይ ባለ 1 መኝታውን በ85 ካሬ፣ ባለ 2 መኝታውን በ128 ካሬ እና ባለ 3 መኝታውን በ182 ካሬ አማራጮች አቅርበናል። ሌላው ደግሞ ጎፋ ጋር ያለው ሳይታችን ላይ ባለ 1 መኝታውን በ95 ካሬ፣ ባለ 2ቱን በ126 እና በ130 ካሬ፣ ባለ 3ቱን ደግሞ በ145 ካሬ አማራጭ አቅርበናል። ሁለቱ ሳይቶች ላይ ደግሞ ለየት የሚያደርገው አዲስ ቴክኖሎጂ ተጠቅመናል። ካር ሊፍት ቴክኖሎጂ ሁለቱ ላይ ተገጥሞ ነው የምናስረክበው። ካር ሊፍት ስንል ምን ማለታችን ነው? ያው መኪኖቹ ሰው በራምፕ መውረድ አይጠበቅበትም። የራሱ መኪኖቹን የሚያወጣና የሚያወርድ ሊፍት ራሱን የቻለ ሊፍት አስገጠመን። በጣም ዘመናዊ ነው። ስለዚህ እሷን ቢሮ ላይ ነግራኛለች ባልደረባ። እዚህ ኤክስፖ ላይ ለመሳተፍ ግን ምንድን ነው ማድረግ ያለባቸው? ደውለው መመዝገብ ነው ቀደም ብለው ያለባቸው ወይስ ኤክስፖ ልክ ሲጀመር በአካል ነው እናንተ ጋር መምጣት ያለባቸው? በምን መልኩ ነው የሚሳተፉ? እሺ አሁን ኤክስፖ ከዚህ በፊት ባስረከብ ነው አዋሪ ሳይታችን ላይ ነው ያዘጋጀ ነው። እዛ ላይ ቀድሞ ቡክ ያደርጉ የተወሰኑ ቦታዎች ነው ያስቀመጥ ነው ሪዘርቭ አድርገን ያስቀመጥ ነው። እዛ ላይ ለሚሳተፉ እስከ 20% ዲስካውንት አዘጋጅተናል። ስለዚህ ያው አንቺ ስልክ አስቀምጭላቸው እኛ ጋር ደውለው መመዝገብ ብቻ ነው። ስለዚህ እነዚህ የጠቀስክልኝ 3 ሳይቶች አሉ አዲስ አናውንስ የሚደረጉ። አሁን ያለንበትም ህንፃ አፓርትመንት አለ። 4ቱን ጨምሮ በምን ያህል ጊዜ ነው ሊጠናቀቁ ታስቦ እንደ እቅድ እየተሰራ ያለው? እሺ ይሄኛውን ሳይት ሰኔ 30 2019 ነው የምናስረክበው። ሌላም ያልነገርኩሽ ጎተራ ሳይት አለን። ያው ስፔሲፊክ ዴይ ነው የምናስቀምጠው እኛ ጋር ቢሮም ከነገረችሽ ከነቀኑ ከነጊዜው አስቀምጠን ነው ውል የምንዋዋለው እና ያው ያኛው ደግሞ በ2 ዓመት የሚረከቡ ፕሮጀክቶች ናቸው የሚሆኑት። አዲስ አናውንስ አዲስ የምናደርጋቸው የ2 ዓመት ፕሮጀክቶች ናቸው የሚሆኑት። ስለዚህ እንግዲህ በዚህ ኤክስፖ ላይ ተሳትፈው እንደነገረችኝ እሷ አንተም እንዳልከኝ ከ10 እስከ 20% ዲስካውንት ይኖራቸዋል እዚህ ኤክስፖ ላይ ሲመጡ። እነዚህም ቤቶች አይተው ወደው ካመኑበት እንዲገዙ መልክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። እስቲ በመጨረሻ ማለት የምፈልገው ነገር ካለ እድል ስጥ።
ጃምቦ ሪል ስቴት እንግዲህ እስካሁን ድምፁን አጥፍቶ ነው ሲሰራ የነበረው። አብዛኛዎቹም ሽያጮቻችን የነበሩት በሪኮመንዴሽን አንድ ሰው የገዛ ለቤተሰቡ ጨምሮ እንዲገዛ ሪኮመንድ እያደረገ ነው። አሁን ግን ያው ወደ ሚዲያ እንውጣ ብለን እነዚህ ጥሩ ፕሮዳክቶቻችንን እያቀረብን ነው። ታማኝነትን በጊዜ መረከብን የሚፈልጉ ተመጣጣኝ ዋጋ የሚፈልጉ ደንበኞቻችን ያው እኛ ጋር መጥተው የቤት ባለቤት መሆን ይችላሉ። ስለነበረን ቆይታ በጣም ነው የማመሰግነው። ጥሩ መረጃ ያደረሰን ይመስለኛል። ተመልካቾችም ደግሞ መጥተው እናንተ ጋር ያሉትን ሳይቶቹ እንዲሁ አይተው በመረጡት አማራጭ ኢንቨስት እንዲያደርጉ የቤት ባለቤት እንዲሆኑ መልእክቴ ነው። ካመኑበትና ከወደዱት እንዲገዙት ነው እንግዲህ የኔ መልእክት። ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም ገበያ ይሁንልህ። መልካም ቀን።